የብሌን አሳዳጊ እናት ታግታለች ማለት ነው። የብሌን አሳዳጊ እናት የታገተችው ደግሞ በገዛ ልጇ ነው ማለት ነው። እንግዲህ ዳጊና ብሌን አሳዳጊ እናት ጋር ሂደው ምግብ ቀርቦላቸው እየበሉ እያለ በድንገት ዳጊ ስልክ ተደውሎለት ከሄደ በኋላ መካከል መንገድ ላይ ሲደርስ እንግዲህ ሳሚ ካገኙ በኋላ አንድ ትልቅ የቤት ስራ ሰጥቶት ነበረ። እሱም የብሌን አሳዳጊ እናትን የእሱን እናትን እንዲያግታት ነበር ማለት ነው። ይሄ ማድረግ አልችልም፣ ብሌን ስታዝንም ሆነ ስታለቅስ ማየት አልፈልግም ብሎ ለራሱ መልስ ቢሰጥምም አንተ ብታግታት ትንሽ ነገሮች ይረጋጋሉ፣ አንተ ካላገትካት ግን እኔ ገላታለሁኝ ብሎ ጥሎ ሲሄድ እሺ በቃ አግታታለሁ ብሎ ተስማማ። የብሌን አሳዳጊነትን አግቶ እንግዲህ ወስዷታል ማለት ነው። ከወሰዳት በኋላ እንግዲህ ምንም ማድረግ አልችልም አስገዳጅ ነገር ስለሆነብኝ ነው እያለ እያወራት፣ አንተ ማነህ ድምፅህን የማቀው መሰለኝ ስትለው፣ ብሌን ይቅርበኝ ሁለታችሁንም ይገሏቸዋል ብዬ ነው እያለ እንግዲህ ራሱ ጋር እያወራ ነበረ። እሷም ተማጸነችው እንዲፈታትና ከኔ የምንፈልጋችሁ ነው እያለ ከዛ በኋላ እንግዲህ እንዳገታትና ነገራቶች ሁሉ እንደተጠናቀቀ ነበር የደወለለት ለሳሚ ማለት ነው። ሳሚ ደግሞ በኃይሉ ጋር ቢሮ ነበሩ። ምንድን ነው ሲል እንግዲህ የብሌን አሳዳጊ እናት እንደታገተች ነበር የነገረው ማለት ነው። እሱም ደስ ብሎታል ማለት ነው። ግን ከማገት ይልቅስ ለምን አናስወግዳትም ነበረ የበኃይሉ ጥያቄ ማለት ነው። አይ ትጠቅመናለች ብሌን የሆነ ነገር እንዳታደርግ በዚህ እናስፈራራታለን ነበር ያለው። አዎ ይች ገረድ እውነትህን ነው ምናምን እያለው ነበር እንግዲህ ብሌን እጅግ በጣም ክፍት ብሏታል። ጨነቀኝ እያለች ነው። የቃል ጓደኛ ድሮ ጎዳና ላይ አብረው የሚተዋወቁት እንግዲህ ቤቷን አጠያይቃ መታ ብሌን አስገብታት ቃል እጅግ በጣም ነበር የደነገጠችው። በኋላ ሰላም ከመጣች በኋላም እንግዲህ የት ታውቂያታለሽ ልጄን ምናምን ስትል እንዴ እኔ እናቷ ነኝ ስትል እንዴ የምን እናት ምናምን እያለች ነበረ። ቃል እንግዲህ አስበላሽኝ ምናምን እያለቻት ነበረ። አንዴ በቁንጥጫ ትላታለች፣ አንዴ በአይኗ ትጠቅሳታለች ምናምን። ውጭ አውጥታም ብታወራትምም ነገራቶች ሊስተካከሉ አልቻሉም። ብሌንን እንግዲህ ለምንድን ነው ቤት ያስገባሻት እያለቻት ነበረ። አላውቅም ይቅርታ ያው ጓደኛሽ ነኝ ስላለችኝ ነው ምናምን ስላተ ፊቷ ላይ ውሃ ደፍታባት ነበር የሄደችው ማለት ነው። በዚህ የተነሳ እንግዲህ እሷ ትግዝ ብላ ቁጭ ብላ እናቴም ስልኳ ተዘጋ ምን ሆና ነው ከትናንት ጀምሮ ስልኳ ዝግ ነው እያለች ብቻዋን እያሰበች እያለ ዳጊ ከውጭ ገብቶ ቀስ ብሎ ስራው አሳፍሮ ስለነበረ ወደ ቤት ሊገባ ሲል ጠራችሁና እናቴ ስልኳ አይሰራም እያላችሁ ነበረ። ይቅር በይኝ ብሌን እያለ ለምን እያለ ነበረ እሱ በራሱ ማለት ነው በውስጡ ስልኳ የዘጋው ፓትሪ ዘግቶባት ይሆናል፣ ወይም እንደገና ደግሞ ስልኳ ተበላሽቶ ይሆናል። ለምን ቅን ነገር አታስቢ፣ መጥፎ ነገር ዝም ብለሽ አትሰቢ እያላት እያጽናናት ነበረ። እንግዲህ እያጽናናት ወደ እሱ ጠጋ አድርጎ እያጽናናት ነበረ። እናቴን ካጣሁኝ መኖር አልችልም፣ እሷ ለኔ ብላ ከወላጅ እናት በላይ ናት። እሷ ለኔ ብላ ቀንም ሌትም እየሰራች አሳድጋኛለች እና እኔ ደርሼላት አሁን ደግሞ በማሳርፍበት ሰዓት አሁን እናቴ የሆነ ነገር ብትሆንብኝ እኔ ቁሜ አልሄድም እያለች እያለቀሰች ነበረ። እያጽናናት ነበር። እንግዲህ ሰላምና የቃል ጓደኛ ቃል ሆነው ሳሎን ላይ ቁጭ ብለው እንዴ ምሳው ቀረ እኮ ምንድን ነው ብሌን ምሳ አታመጣም እንዴ ብላ ሰላም ስትጠይቅ እንግዲህ ቃል ያለችው አየሽ ብሌን እኮ ጠግባለች እያለች ነበረ። ጓደኛዋ ደግሞ እንግዲህ ሄለን በጣም እያየቻት ተገርማ እያየቻት ነበር ማለት ነው። በቃ እስኪ ሂጂ ጥሪያት ስትላት አይ ነገራቶች ይበላሹብኛል ብላ በውስጧ እንግዲህ ሁለቱ ከተገናኙ መጥፎ ነገር ይፈጠራል ብላ አይ አንቺ ሂደሽ ጥሪያት ነበር ያለቻት። ሂዳ እንግዲህ ስታያት
ከፍቷት ስለነበረ ዳጊ እያጽናናት ነበረ። እሷ ግን በጣም ተናዳ ብሌን ብላ ከጠራቻት በኋላ ብዙ የማይባሉ ነገሮች አለቻት። አንቺ ባለጌ ወንድ እንደዚህ እያደረግሽ ብዙ ብዙ ነገር ካለቻት በኋላ እየሰደበቻት ሰላም ብሎ ነበረ ዳጊ እንትን ያለው እየጮኸባት፣ እንዴ ጭራሽ ትጮህብኛለህ እንዴ ቤት ፈልገህ ውጣ ብላ አስጠነቀቀችው። ብሌን ማለት ንጹሕና የዋህ ጨዋ ሴት ናት፣ አንቺ እንደምትያት አይደለችም ምናምን አላት። እሷን ማመነጫጭቃ እንግዲህ ወደ ኪችን ላከቻት። በኃይሉ ወደ ብሌን አሳዳጊ ጋር ሄዶ እንግዲህ ውሃ ደፍቶባት ተቀናቶባት ከእኔ ምንድን ነው የምፈልጉት ብላ ስጠይቃቸው ከአንቺ ምን አለሽና ምን ይፈለጋል እያሉ ሁለቱም እያፌዙባት አፏን መጨረሻ ላይ አፍነዋት ነው ጥሏት የሄዱት። በሁለተኛ ደግሞ እንግዲህ በኃይሉ ጋር አብሮ የሚሰራው ሲመጣ እባክህ ምግብ መብላት ትፈልጊያለሽ ወይ ነበር ያላት። ምግብ ከምታበላኝ ውሃ ጠጣኝ እኔ ስኳር ስላለብኝ እያለችው ነበረ። እሱ ግን ውሃውን እየደፋባት ነበረ። ከፈለግሽ ደግሞ መሬት ላይ የደፋሁት ስላለ ጎንበስ ብለሽ ጠጩ ነበር ብሏት ጥሏት ሄደው። የሰላምን የብሌን እናት እንግዲህ እጅግ በጣም ተንገላታለች። በስተመጨረሻም ግን ብሌን ሰርታ ካቀረበች በኋላ ምግቡን ነይቢ ብትላት ሰላም ጥላት ነበር የሄደችው። አመሰግናለሁ መብላት አልፈልግም ብላ ለሁለቱ ጓደኛሽን አጫውቻትን የሚሄድበት ትንሽ ነገር አለች፣ ከፈለጋችሁ ወጣ ብላችሁ ተዝናንታችሁ መግባት ትችላላችሁ ብላ ነበር ሰላም ጥላችሁ የሄደችው። እነሱ ግን የተፈጠረውን ነገር አወራቻት፣ ጎዳና ላይ ስለሚተዋወቁ ማለት ነው። ሰላም ማለት አረብ ሀገራት ስራ መሰርታ የመጣች ናት። ወንድሟ ደግሞ በኃይሉ ይባላል። የእሱ ደግሞ ፋይል አለኝ እጄ ላይ እሱን ዘብጥ እያስገባዋለሁኝ፣ ንብረቱን ደግሞ እወርሳለሁኝ፣ ሰላምን ደግሞ መግደል ነው የምፈልገው ብላ ስታወራት እንግዲህ ሰምታለች ማለት ነው። ልዩ ማናት ብሌን እንግዲህ ይሄንን ሰምታለች። ይሄንን ስትሰማም ነው እጅ ማስታጠቢያው በር ላይ የወደቀው ማለት ነው። አሁን ላይ ብሌን የቃል የሰላም ልጅ እንዳላይደለች ብሌን አውቃለች። የብሌን አሳዳጊነት ታግታለች። ነገራቶች መስመር እየጣሱ ይመስላሉ። በኃይሉ የሚጋለጥበት ቀን ቅርብ ይሆናል ብዬ አስባለሁኝ።